ይህ ነገር ጥበብ ነው ወይስ ጥንቁልና ነው? የሚጠነቁሉ የሉም እያልኩ አይደለም። ሊቃውንት የሚባሉ በጎንደር ዘመን የነበሩ አንድ ግቢ ሙሉ የእጽዋት እንትን ነበራቸው። ያ መልከ ማርያም እና መልከ ኢየሱስ ጠንቆላ ከሆነ የተለመደም ነገር አይደለም እና ይህን መጽሐፍ ለማዘጋጀት ምን አነሳሱት? እንጀራ በሆን ኖሮ ይህን አልጽፍም። ቅባት፣ ጸጋ፣ ሶስት ልደት ብላውን የነበሩ ሊቃውንት ነበሩና በጣም ኃይለኛ ቅባቶቹ ኃይለኛ ሊቃውንትም የነበሩበት ማለት ነው። ቴዎድሮስ ሲነግስ ደግሞ ጸጥ አሉ፣ ጥር እንዳይላቸው ማለት ነው። 2 ቀን ነው የሚለብሷት፣ በ3ኛው ለድሃ ነው የሚሰጡ። እንዲህ የሚያደርጉ ናቸውና ለነዚህ ያልተመሰከረ ለማለት ሰው ተክቼ ልሞት ነው ሀገሬ እሄዳለሁ አሉ። ይሄ ነው የሊቃውንቱ ሰው ተክቶ ማለት። ሁሉም እኮ ለተጋድሎ የወጣ ሰው ሁሉም ጫፍ አይደርስም። እንደምን አላችሁ ውድ ተመልካቾቻችን፣ ዛሬ ስለ ሊቃውንት አባቶቻችን ሰፋ ያለ ዳሰሳ የምናቀርብበትን መርሃ ግብር ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ብዙ እንደምትማሩበት፣ ብዙ እንደምትገነዘቡበት እምነታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬው እንግዳችን መምህር አሻግሬ አምጤ ይባላሉ። በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎች አካዳሚ በፎክሎር ሳይንስ በዲግሪና በማስተርስ ምሩቅ ናቸው። እንዲሁም በማኅበረ ቅዱሳን በስመ ጽድቅ ጋዜጣ ዋና አዘጋጅ በመሆን አገልግለዋል። በሐመር መጽሔትም እንዲሁ አገልግለዋል። መምህራችን እንኳን ሰላም መጡልን። እንኳን ደህና ቆያችሁ። ያው ቀጥታ ወደ ጥያቄው ከመግባቴ በፊት መምህር አሻግሬ ማን ናቸው? ምንስ አበረከቱ ለቤተክርስቲያን? ምንስ እየሰሩ ነው? አሁንስ የት ነው ያሉት የሚለውን ነገር ከእርስዎ እስቲ እንስማው። ያው አሻግሬ ማለት አሁን ቅድም የጠቀስከው ከዚያ በላይ ምንም ታሪክ የለውም። ከዚያ ውጭ ለሰው የሚነበብ ያወጣሁት ይሄ አሁን ያዝከው በእጅ ያዝከው መጽሐፍ ነው። በእርግጥ ትንንሽ መጽሐፎች ሌሎች አሉ፣ ብዙ ሰው ላይ ስላልደረሱ ስለነሱ ሌላ ጊዜ እናወራለን። እና ዋናው አሁን የምንወያይበት ትንሽ የተሻለ ስራ ሰራው የማስበው ፍኖተ ሊቃውንት በሚል ያዘጋጀሁት መጽሐፍ ነው። እሺ መምህርና ወደ ጥያቄው ሊድና በኢትዮጵያ ቤተክርስቲያን ብዙም ስለ ሊቃውንት የተጻፉ መጽሐፍት አይገኙም። መረጃቸውም ተሰንዶ እንደ መረጃ ብዙም ለማግኘት ከባድ ነው። ከዚህ በፊት ስለ ሊቃውንት የተጻፉ መጽሐፍት ነበሩ አሉም፣ ግን ይህን ያህል በጥልቀት ስለ ሊቃውንቱ አይዳስስምና እርስዎ ይህን መጽሐፍ ለማዘጋጀት ምን አነሳሱት? አንደኛ መረጃው አይገኝም ስለ ሊቃውንቱ፣ የተለመደም ነገር አይደለምና ይህን መጽሐፍ ለማዘጋጀት ምን አነሳሱት? ጥሩ ጥያቄ ነው። ዋናው ስለ ሊቃውንት እንዳጽፍ ያደረገኝ ክፍተት ፍለጋ ነው። ለምራው ምንድነው ክፍተት ፍለጋ ማለት? ስለ ነገር ሃይማኖት ብዙ ሰው ይጽፋል፣ ስለ ቅዱሳንም ብዙ ይጽፋል፣ ስለ ስርዓተ ቤተ ክርስቲያንም ብዙ የሚጽፍ ሰው ሞልቷል። ግን ስለ ሊቃውንት ዋናው ስለ ነገር ሃይማኖት ስለ ምናምን ሲያስተምሩ ስለኖሩ ሊቃውንት ጉዳይ ብሎ የሚጽፍ የለም። ምናልባት በሕይወት እስካሉ ድረስ የተወሰነ ምክራቸውን ወይም ትምህርታቸውን ሲያደንቅ ይቆይና ከዚያ ይረሳቸዋል። የጥንቱም ደግሞ በጉባኤ ቤት ሲያስተምሩ ይኖራሉ። ከዚያ እዚህ ቦታ ላይ የኔታ አካል የሚባሉ እንዲህ ብለው ያስተምሩ ነበር ይላል። ከትውልድ ትውልድ እየተላለፈ ይመጣና ከዚያ የተወሰነ ቦታ ላይ ሲደርስ ይረሳል። መረሳት ብቻ ሳይሆን ይደበላለቃል። አንዳንድ ጊዜ የአንዱ ታሪክ ለሌላው፣ የሌላው ታሪክ ደግሞ ለሌላው፣ የተጻፈው ወይም የተፈጸመው እንዳልተፈጸመ፣ የተፈጸመው ያልተፈጸመው ደግሞ እንደተፈጸመ የሆነ ይወራል እና ከዚያ ደግሞ የስምሽ ከመድረስ ይደርሳል። ይህ ማለት ወደ አፈ ታሪክነት ይቀየራል ማለት ነው። ከቆይታ አንጻር ማለት ነው። ከቆይታ አንጻር ወደ አፈ ታሪክነት ይቀየራል። ስለዚህ እንዲህ ሆኖ እንዴት ነው ቤተክርስቲያኗ? እውነት ነው ሊቃውንቱ ደምቀው የኖሩት በቤተክርስቲያኗ ነው። ግን ደግሞ እነሱም ደግሞ እንደ ልጅነታቸው ቤተክርስቲያንን ሕይወት መተኪያ ያለላቸው ሕይወታቸውን ነው ሰጠው የኖሩት። አሁን የዘመናዊ ትምህርት የተማረ ሰው ብናወራ ደሞዝ ሳይከፈለው ወይም የአንድ ቀን አበል ቀርቶበት የሚሰራ የለም። እነሱ ግን ያለምንም ደሞዝ ነው ሲሰሩ የኖሩት፣ ያለምንም ደሞዝ። እንደውም አንዳንዴ በጣም የሚያስገርመው እናቶቻችን የገጠር ያሉ እናቶች በእነሱ ስፖንሰርነት አንድ ነጠላ ወይ አንድ ገቢ ለዓመት ፈትለው ያለብሷቸው ካልሆነ በስተቀር መዋቅርም ስለሌለ ያን ጊዜ ቤተ ክህነትም ስለማይታወቅ ማንም እንትን የሚላቸው የለም። ግን ያው ትልልቅ ሰዎች ወይ ራስ ወይ ደጃዝማች ወይ ምናምን እሱ ወይ ቀለብ ይሰጣቸዋል ወይ ምናምን ያደርግላቸዋል። በቃ እንዲህ ካልሆነ በስተቀር የለም። እና እንዲህ ሆነው ሲታገሉ ኖረው ስንት ሺህ ሊቃውንት ያፈሩ ሰዎች
እና በተለይ የነገር ሃይማኖት የአፖሎጂ ጉዳይ ሲመጣ ዕቅበተ እምነት ላይ በቃ ሽንጣቸውን ገትሩ ሲከራከሩ የኖሩ ሊቃውንት ምንም ነገር እንዳልሰሩ እንትን ይባልና ከዚያ በኋላ ማዳነቂያችን ወዴት መጣ? የእኛን ስለማናቅ ወደ ውጭ ማየት ጀመር። ወደ ውጭ ግብረ ሰዶማዊውን ሁሉ በቃ ለእኛ ሄሮአችን ሆነ። ይሄ የራስ ማጣት ያመጣው ነገር ነው እና ለምንድን ነው ይሄ ነገር የተፈጠረው ብዬ ብዙ ጊዜ ምንድን ነው መስራት ያለብኝ እያልኩ ሳስብ ስለነበር አሁን 5ቱ አዕማደ ምስጢር ላይ ብሰራ ምን ይጨምራለሁ አሰብኩት። ከዚህ በፊት ብዙ ስለተጻፈ በቃ ብዙ ተብሏል። ምንድን ነው የምጨምረው? እኔ ዶግማ ላይ በዋራ ምንድን ነው የምጨምረው? ምንም አልጨምርም። ያው ስም ቀየር ወይ ርዕስ መቀየር ካልሆነ በስተቀር። ስለዚህ በስነ ጽሁፍም ስንማር ለምሳሌ ፔፐር የሚያጸድቅ ሰው ወይም የሚያሰራ ሰው ፈርቀዳጅ የሆነ ሰው ነው በጣም ደህና ግሬድ የሚያመጣ ስራው እንኳን ደካማ ቢሆን ማለት ነው። የተደገመ የሚደግም ሰው ብዙ አይመሰገንም። እና ክፍተት የፈልግ ያገኘሁት ሊቃውንቱ ላይ ነው። ከአባቶችም ጋር ስናወራ ብዙ ጊዜ ምናልባት እኔ ተረት እየሰማሁ ስላደግኩ ሊሆን ይችላል እንዲህ አይነት ነገር ነው እኔ ደስ የሚለኝ እና እግዚአብሔር ይመስገን ይሄ ስለ እነሱ ትንሽ ለመሞከር ቻልኩ ማለት ነው። እና ይሄ ነው ዋናው ምክንያት። አሁን በቅጽ 1 መጽሐፎት ላይ እንደጻፉልን እነዚህ ሊቃውንት በምን መስፈርት መረጧቸው? የኢትዮጵያ ሊቃውንት እነዚህ ብቻ ያሉም እና በቅጽ 1 የእነዚህን ታሪክ መረጃቸው ስለተገኘ ነው ወይስ በምን አይነት መስፈርት ነው እነዚህ ሊቃውንት መርጠው በቅጽ 1 መጽሐፎት ላይ ያካተቱት? ሊቃውንት መጀመሪያ ላይ እውነት ነው አሁን በቅጽ 1 የተካተቱት 23 ሊቃውንት ናቸው። 23 መጀመሪያ ሰበስብ ምንድን ነበር ያገኘሁትን ነበር ያሰበሰብኩት። ያገኘሁትን ስም ማለት መጀመሪያ የማውቃቸውን ዝም ብዬ በስም ብቻ የማውቃቸውን ከዚያ እየሰበሰብኩ መጣሁና ትንሽ ታሪካቸውን እየጀመርኩ እየሞከርኩ ስመጣ እየሰፋ መጣ ታሪካቸው እየሰፋ ሲመጣ መምረጥ ከዚያ ወደ 100 አካባቢ ያደረስኳቸው ከ164 አካባቢ ሆኑ። አሁንም ሲሰፋ ወደ 44 አካባቢ ያደረስኩት እየቀነስኩ ምክንያቱም ከዚህ ይዘቱ እየሰፋ ሲሄድ ቁጥሩ እየቀነስኩ መምጣት ነው። ካልሆነ ማኔጅ ማድረግ አይቻልም። እና ዋናው ከዚያ በኋላ ደግሞ እስቲ ከሊቃውንት መቼም ቤተክርስቲያኗ ቢያንስ አንድ ሊቅ ካስተማረበት አንድ ጉባኤ ላይ እየተካ ነው የሚሄደው። ቢያንስ 3 ይገኛል። ባይገኝ 3 ወይ የዜማ ወይ የቅኔ ወይ የአቋቋም ወይ የመጽሐፍ ይገኛል። ከመጽሐፍትም ደግሞ ወይ ሐዲሳት ወይ የሊቃውንት ወይ የመነኮሳት ይኖራል። እና ከነዚህ ሁሉ አንዳንዴ ደግሞ 4ቱን ጉባኤ መጽሐፍት አንድ ሰው ይይዘዋል። ልክ እንደ ሊቃውንት ስራ ማለት ነው። እንደዚያ ስለሚሆን ምንድን ነው ሁሉንም ማጠቃለል አይቻልም። ስለዚህ 2 ሀገር አለ ተብሎ 2 ዛፍ ስለማይወጣ መምረጥ አለብኝ። አይደለም መምረጥ ስታንዳርድ መውጣት አይደለም፣ አጠቃላይ ከሊቃውንት ከሚባሉት መምረጥ አለብኝ። ስለዚህ ምንድን ነው ያደረኩት? ታዋቂዎችን የመጽሐፍት የድጓና የቅኔ መምህራንን ከዛ በታች ያሉትን በቃ ልተዋቸው ብዬ በቃ እነሱ ላይ ያደረኩ። ከእነሱ ላይ አድርጌ አሁን እየፈለኩ ስመጣ ከእነሱም ደግሞ ቢያንስ በእኔ ምርጫ አሁን እነዚህ ላይ በመንፈሳዊ ሕይወታቸው እንከን የሌለባቸው አንደኛው መስፈርት ነው። ፍርዳቸው ወይም የሆነ ነገር ሲመጣ ነገስታትም ወይ መሳፍንት ወይ ምናምን የሆነ በሰው ላይ ጫና ሲያመጡ ህዝብ በደላቸዋል ብለው ፊት ለፊት የሚሟገቱ የድሃ ጠበቃ የሚሆኑት ምናልባት አንዳንዶች ደግሞ ያን ጊዜ ዘመን ያመጣው ጉዳይ ስለሆነ የጸጋይ ቅባት ሃይማኖት እንትን ቢኖራቸውም በህይወታቸው ደግሞ ምንም እንከን የሌላቸው አሉ። በተለይ ድንግልና ህይወታቸው ራሳቸው በመጠበቃቸው ያው የሃይማኖታቸው ልዩነት እንዳለ ሆኖ ማለት ነው። እነሱን አካትቻለሁ። እነሱን የሚያካትቱበት ምክንያት ያን ጊዜ ቤተ ክርስቲያኗ ላይ የነበሩ ሊቃውንት ምን ያህል ሆደ ሰፊ እንደሆኑ ነው። እንዳሁኑ ዝም ብሎ መዥረጥ አድርጎ ማወገዝ መዥረጥ አድርጎ እንደዚህ ማለት አይደለም። ከሚፈልጉት ይማራሉ፣ የማይፈልጉትን ይተዋሉ። እስከ ዱላ እንኳን ቢመጣ እና እንዲያ ስለነበሩ ዋና መስፈርት ማለት ነው ቤተ ክርስቲያኗን ክብር ጠብቀው የኖሩትን ነው ስታንዳርድ የሚሆኑት። አሁን ሰው አሁን ወይም እንደኛው የደከመውን ሰው ጠቅሶ ቤተ ክርስቲያኗን በሷ ልክ የሚያየውን ሰው አርአያ ማድረግ አይቻልም። እነዚያኞች ግን ቆሎ ቆርጥመው
ትውልድ ታልፈው አሁን ለምሳሌ አለቃ አየለ ከ1916 እስከ 1948 ቤተ መንግስት ነው የነበሩ አዲስ አበባ። ያው መንበረ ልዑል ስለነበር ያን ጊዜ ነገስታቱ ማስቀደሻ እዚያ ነበሩ። ከዚያ እዚያ እያስተማሩ ደግሞ ባታ ዳግማዊ ምኒልክ መታሰቢያ ሊቃውንት ያስተምሩ ነበር በእግራቸው እየተመላለሱ እና በ1948 ንጉሱ ጎንደር ሊሄድ ነው አሏቸው። ለምን ነው የሚሄዱ? ሰው ተክቼ ልሞት ነው አገሬ ነው እሄዳለሁ አሉ። ያስተምሩ ማለት አዎ፣ ይሄ ነው የሊቃውንቱ እንትን ሰው ተክቶ ማለት እና እዚያ ቢሄዱ እንደሚራቡ ያውቃሉ። በእርግጥ እዚህም እየተራቡ ነው ያስተማሩ። የሚመጣላቸውን ድርጎ ለሰው ሰጠው ጠው ነበር የሚያድሩት በመጽሐፎት ላይ ማቅ እና እንዲህ አይነት ሰዎችን ይሄ ነው የቤተ ክርስቲያኗ ትልቁ የሊቃውንቱ መታወቂያ። እኛ አይደለም የሚሉት እኛ እንድቀም እንድንበቅ አይደለም የሚሉት። ልብስ ሲመጣላቸው ለምሳሌ አለቃ ገብረመድህን ልብስ ሲመጣላቸው እና አለቃ እና ራስ አባታው ያለው ሲሰጧቸው 2 ቀን ነበር የሚለብሳው፣ ጥር እንዳይላቸው ማለት 2 ቀን ነው የሚለብሷት። በሶስተኛው ለድሃ ነው የሚሰጡት። እንዲህ የሚያደርጉ ናቸው እና ለነዚህ ያልተመሰከረ ለማን ሊመሰከር ነው? እና ዋናው ምክንያቴ ቤተክርስቲያኗ ላይ ሲሰሩት የኖሩትን ነገር በመጠኑ ለማሳወቅ ነው ዋናው እንጂ ከነሱ እንዲህ አይነት መጽሐፍ ገንዘብም እንደማያወጣ ከሰውም እንደማይዝ አስቧል። ብዙ ሰውም የሚያስቀይመዋል፣ የሚያሳዝነውም አለ። ያው ሁሉ ተችሎ ግን ስለ ሊቃውንቱ ክብር ትንሽ ከገለጥኩ ለእኔ ትልቅ ነገር ነው። ምክንያቱም ኑሮዬ ስለሚበቃኝ ማለት ነው። ለእንጀራ በሆን ኖሮ ይህን አልጽፍም። እውነት ነው። በአንድ ወር የሚያልቅ መጽሐፍ ይችል ነበር። ግን እሱን ስለማልፈልገው እኔ ሊቃውንቱ ላይ ነው መስራት የፈለኩት። እግዚአብሔር ፈቅዶ ደግሞ እነሱም አግዘውኝ ብዙ ያመኝ ነበር። እሱን ስራ ሲጀምር ብዙ ጤነኛ ሆንኩ። ፈተናው የመጣው በኋላ ስራው አልቆ ወደ ማተሚያ ቤት ሲመጣ ነው። 1-2 ዓመት ዛሬ ከሌላ ያሳተመው ነው ሲቆም ከሌላ ያሳተመው 5 ጊዜ ሲፈረስ ሲቆየው መጨረሻ ላይ ነው እንጂ እስከዚያ ድረስ በሰላም ነው የተሄደው። እና ዋናው ፍትጊያው የነበረው እዚህ ላይ መጽሐፉ ላይ እንደተገለጸው መረጃ ማጥራቱ ነበር። ያንንም ደግሞ እንግዲህ ብቁ አይሆንም እስከሚችለው ድረስ መረጃውን አጥርቻለሁ። አሁን ግን አሁን ገልጸውልኛልና ቅባትና ጸጋ ከጠቀሷቸው ሊቃውንት ታሪካቸውን ከጻፉት ሊቃውንት ቅባት፣ ጸጋ፣ 3 ልደት ብለው ያምኑ የነበሩ ሊቃውንት ነበሩና እንደው መጽሐፎት ላይ እነሱ ወንበር ተክለው ጉባኤ አስፍተው ሲያስተምሩ ተማሪዎች ከነሱ እየሄዱ በትምህርት እንጂ በሃይማኖት ሳይመስሏቸው ወጡ እያሉ ጽፈዋልና እንዴት ምን አይነት ከአንድ መምህር ድረስ ሄደው እንዴት በሃይማኖት ሳይመስሉ ሊወጡ ይችላሉ? ለምሳሌ ወልደአብና ወልደ ሚካኤል እንደ ምሳሌ ማንሳት እንችላለን። ወልደአብ 3 ልደት ብለው ያምኑ ነበር፣ ቅባት ነበሩና ግን አለቃ ወልደ ሚካኤል ከሳቸው ሄደው በሃይማኖት ሳይመስሏቸው በትምህርት ብቻ ነውና አንድ ጉባኤ እዛ ሄዶ ለመማር በትንሹ እስከ 7 እስከ 8 ዓመት ይኖራልና ያ ተጽዕኖ አይኖረውም ወይ? እንዴት ያንን ሃይማኖት ሳይዙ ሊወጡ ይችላሉ? የት ነው ተጽዕኖም አለው። በእርግጥ አንዳንድ ጊዜ ዘመኑ ምንድን ነው መረዳት ያለበት ዝም ብሎ እንዳሁኑ ዝም ብሎ በመነዳት አይደለም ወደ ጸጋም የሚሄዱ ወደ ቅባትም የሚሄዱት። አንደኛው ምክንያት ለምሳሌ አለቃ ወልደአብና መሰሎቻቸው በእርግጥ አለቃ ወልደአብ እንኳን ከአቃቤ ከሰዓት ከብቴ ስለተማሩት ነው። ብዙዎቹ የፕራይመሪ ስኩል እንደምንለው አንደኛ ደረጃ የሚያስተምሯቸው መምህራን ቅባት ከሆኑ ያንኑ ነው ይዞ የሚሄደው። መጀመሪያ የተከለበትን ነው ይዞ የሚያድገው። ከዚያ በኋላ ብዙ ጊዜ ትምህርት ቢማርም ሎጂክ ነው የሚጨምር እንጂ ብዙ አይቀየርም። ልክ እንደዚያ ነው፣ መሰረቱ ላይ ነው። በጸጋም ከሆነ እንደዚያው ነው። አሁን ማንኮር አካባቢ የወጡ ሰዎች በአብዛኞቹ የዛን ዘመን ልዶት እንትኖች ነበሩ፣ ጸጎች ማለት ሁሉም ማለት አይደለም። ግን አሁን አንኮበር ሚካኤል ምናምን እንትን አንኮበር መድኃኔዓለም እና የተወሰኑት በአብዛኞቹ አንኮበር ጸጎች ናቸው። አንኮበር ጊዮርጊስና አንኮበር ሚካኤል ብቻ ነበሩ ጸጎች እንትን ኦርቶዶክሶቹ ሊሉ እና ያሳደዷቸዋል። ያንን እነዚያኞች ላይ ሄደው የሚማሩት መከራቸው ነው የሚማሩ እና አንዳንዴ መሰረቱ ላይ ይዘው ስለሚማሩ በተለይ መጽሐፍ ቤት የሚሄዱ ደግሞ ቅኔውን ድጓውን ምናምን ተምረው በደንብ በስለው ስለሚሄዱ መሰረት ነው። ዝም ብሎ እንደ ሀ ብሎ የሚጀምሩበት አይደለም። ሀ ብሎ የሚጀምሩበት ሲሆን ፊደል ቆጠራው ላይ ነው። እዚያ ላይ ሲሆን አሁን እንደዚህ ነው ብሎ የነገረው መጀመሪያ ገና ሕፃን ሆኖ በ7 ዓመት የሰማውን ይዞ ነው የሚያድገው።
መሰረት ይዞ ስለሚሄዱ በዛ የመበረዝ በዛው እና ፈተናም ሲመጣ እንትን ይላሉ። ሊቃውንቱም በሁለት መንገድ ነው የጸጋም ወይም የቅባት እምነት ተከታይ የሚሆኑት። አንደኛው ነገስታቱ ወደዛ ስለሚያደሉ ድርጎ እንዳይቀርባቸው ነው። አንደኛው ምክንያት ይሄ ነው። ወደ ጸጋ ምክንያቱም ያው የሚደጉሙ ያው እንትኑ ስለሆኑ ሮያል ፋሚሊው ወይም ልዑላኑ ስለሆኑ እነሱን መምሰል የግድ ነው። ሁለተኛው ደግሞ እንዳልሁት ቅድም ከዚያው ተምረው ያደጉ ስለሆኑ እና እንደዚያ ስለሆኑ በተለይ በጎንደር ዘመን ተዋህዶዎች በጣም ነበር ሲሰቃዩ የነበረው። በጣም ሊገለጽ በማይችል ድረስ በአደባባይ ሁሉ ተገለዋል። በአደባባይ እንግዲህ እኛ ክርስቲያን ንጉሥ ተብለን በአደባባይ ክርስቲያን ገሎታል እኛው ሀገር ላይ ማለት ነው። እና ያም ሁሉ ችለው ነው። በተለይ እና አቃቤ ሰዓት ከብቴ ናቸው ጸጋነትን በተለይ በጋድ ያወጡት እሳቸው የሚያችን ያወጡት አቃቤ ሰዓት ስለሆኑ የንጉሥ ተክለ ጊዮርጊስ የተፍጻሜ መንግስት ተክለ ጊዮርጊስ ንስሐ አባት ስለነበሩና ማደባራቂ ስለነበሩ ከእሳቸው በላይ ሰው ስለሌለ አሁን ስልጣኑ አለ። ስልጣናቸውን ተመክተው ነው እንጂ እስከዚያ ድረስ አልዋጧትም ጸጋ መሆናቸው። ከዚያ በኋላ ያው ሊቃውንቱ አንደኛ ንግግር አዋቂ ናቸው። በሊቅ እውቀታቸውም ከን የለባቸውም። የሚከራከረ በክርክር አንደበትም እኮ ይጠይቃል። ስለዚህ እንዲህ አይነት ነገር ነበርና ይሄ ነው እና ሊቃውንቱ የማይሄዱበት ምክንያት መከራ አልደርስባቸው ብሎ አይደለም። መምህሩ እንኳን ዝም ይብለው ለምሳሌ አለቃ ወልደ ሚካኤል ሁለት ወልደ ሚካኤል ነው ያሉት። አንደኛው ወልደ ሚካኤል ግምጃ ቤት ማርያም ከወልደ አብ የተማሩት ማለት ነው። እሳቸውም መምህራቸውን መስለው ጸጋ ነበሩ። የኛው የዜና መርቆስ አንኮ ወልደ ሚካኤል ናቸው። ሃይማኖታቸውን ሳይቀይሩ የመጡት እዛ ተማሩ እና ከነሱ ለምሳሌ የደረስኬው ገብረ ማርያም የሚባሉ ወልደ ሩፋኤል ዘትግሬ የሚባሉት አለቃ ወልደ አማኑኤል ዘደብረ በግ የሚባሉት እነዚህ ሃይማኖታቸውን እንደጠበቁ የመጡ ናቸው። በዚያን ጊዜ ካወጡት መካከል እና ትልቁ ፈተናው አለመምጣቷ ሳይሆን ዋናው ነገር የነበረው ፈተናን የመቋቋም እንዴት እስቲ ጥቀስልኝ ይለዋል። አሁን ለምሳሌ እንደዚህ ነው በሶስት ልደት ከበረ ምናምን ሲለው ቄርሎስን ይጠቅስበታል። ከሊቃውንት ያመጣል ነው። ምክንያቱም ሁልጊዜ ታጥቀው ነው የሚኖሩት እና ለምሳሌ አለቃ ወልደ ሚካኤል ዘዜና ማርቆስ ጎንደር ሲመጡ በጦርነት በዱላ ነው የተማሩት። ወጣው ውጭ ሆነው እያዳመጡ ማለት ነው። ተማሪዎቹ በተለይ አላስገባ እያሏቸው ያም ሁሉ ተቋቁመው እንጂ ነገሩ ሁሉ አልጋ ባልጋ ሆኖላቸው አይደለም። ግን ያንንም ሆነው ዘመን ሲመጣ እንደዚህ ያው መቼም እግዚአብሔር ሁሉን ነገር በመከራ ስለማያሳልፈው እንዲያረጉ ነገሮች ደግሞ እንዲያረጉ ሊቃውንት በተራቸው ቴዎድሮስ ሲነግስ ደግሞ ጸጥ አሉ። ቴዎድሮስ ደብረታቦር ላይ ባደረገው ጉባኤ ቅባትና ጸጋ እያልኩ እንግዲህ ሀገሬን አታፈርስም፣ በተዋህዶ ትገባለህ ካልሆነ አሏቸው። ያን ጊዜ ነው እነ አራት አይና ጎሽ ሁሉ ቅባት የነበሩት አሞኑ የሚባለው ያን ጊዜ ነው። ከዚያ በኋላ ያው ቅባት በጣም ተዳከመ፣ ጸጋም ተዳከመ። ከዚያ ጸጋ ከ10 ዓመት በኋላ ደግሞ አፄ ዮሐንስ ቦሩ ሜዳ ላይ የመጨረሻ በቃ የመቀበር ያህል ጠፋ ማለት ነው። በኋላ ደግሞ ከዘመናት በኋላ ቅባት ጎጃም አካባቢ አሁን ብቅ ማለት ጀመረ እንጂ እስካሁን በታሪክ አለ ነው ወይስ በታሪክ እንደ ታሪክ ደረጃ ነው ወይስ ጠፍቷል? አሁን በዚህ ሰዓት አለ ወይስ የለም? በግለሰብ ደረጃ ሊኖር ይችላል። አሁን ጎጃም አለ፣ ደብረ ወርቅ፣ ጉንደወይን፣ መርጦለማርያም በከፊል ምናምን አለ። ሰሞኑን የሆኑ ጳጳሳት ተሾሙ ምናምን ሲባል ልክ አለ። እውነት ነው። ይህ ዘመን ተነስቶ የሚነሳበት ወቅት አለ። ያ ግን አለ ማለት ሙሉ በሙሉ ኦፊሻል ነው ማለት አለ። ያኛው እኮ ብሔራዊ ሃይማኖት ብለን አውጀናል እስከሚሉበት ነበር። በጎንደር ዘመን ብሔራዊ ሃይማኖት እስከመሆን ነው። ያሁነኛው እንዳውም በጎንደር ዘመን አሁን ቅባት ያለበት ቦታ ቅባትነቱ አይታወቅም። ትንሽ የሚታወቀው ሜጫ፣ አቸፈር ምናምንና ይሄ ጣና ዙሪያ የነበረው ነው ያን ጊዜ የነበረው እና ደብረ ታቦር አካባቢ ያ ነበር የሚታወቀው እንጂ በቅባትነት ይሄ ምስራቅ ጎጃም የሚባለው ያን ጊዜ አንደኛ ሊቃውንት አልነበሩበትም። ያን ጊዜ በጣም ታዋቂ በቤተ መንግስት ተጽዕኖ ፈጣሪ ሁሉ የነበሩ ቅባቶች የነበሩበት አቸፈር፣ አዴትና ሜጫ አካባቢ የነበሩ ናቸው። ያም የቤተ መንግስትም ቅርብ ስለነበሩ በጣም ኃይለኛ ቅባቶችም ኃይለኛ ሊቃውንትም የነበሩበት ማለት ነው።
አሁን እንኳን ዝም ብሎ እንደው ከኛ ስለሚሻሉ ነው እንጂ መጽሐፍ ጠቅሶ በጣም የተራቀቀውን ዶግማውን እንትን ብሎ ማስተማር የሚችል ብዙ የለም። ያው ግን ቅባት፣ ጸጋ፣ ሶስት ልደት ብለው ያምኑ የነበሩትን በሰፊው አብራርተውልኛልና ግን ያስተምሯቸው አይነት ነገር ምንድን ነው? ጸጋዎች ምን ብለው ያምናሉ? ልዩነታቸውስ የቱ ጋር ነው? ጸጋ ሶስት ልደት ብሎ ነው የሚያምነው። እኛ ኦርቶዶክስ ሁለት ልደት ነው የምንለው። ቅባት ሁለት ልደት ብሎ ነው የሚያምነው። ግን በቅባተ መንፈስ ቅዱስ ከበረ ነው የሚለው። በተዋህዶ ከበረ ሳይሆን ተዋህዶ ምንታዊን አጠፋ፣ ቅባት አከበረ ብለው ነው የሚያምኑት። ስለዚህ ልዩነታቸው ይሄ ነው። እኛ ደግሞ በተዋህዶ ከበረ። ተዋህዶ ከበረ ብለን የምናወራው ስለ ስጋ ነው። ቃልማ ድሮም የከበረ ነው። ስለ እሱ ነው የምናወራው እና ልዩነቱ ጸጋ ደግሞ ሶስት ልደት ስለሚል ከየት አመጣችሁት? አንደኛው ሶስት ልደት በዚህ መጀመሪያ ከዚህ እና እኒህን ነገሮች ልዩነታቸውን የሚያመጣ ምንትን የሚል ነው እና ይሄኛው ይሄ እንግሊዝኛው አዶፕሽን የሚለው ነው ጸጋ የሚባለው ማለት ነው። እና ይሄ ከሆነ አንድ ስሙ ከረሳሁት ፍልስፍናና እንትን ፋቄ ጋር ትንሽ ዳብሮ የመጣ ነው። ስለዚህ ዋናው እንትኑ ይሄን ነው። ከዚህ በላይ የዶግማ ሊቃውንት ብትጠይቁ ይሻላል። ለጀነራል እውቀት ያክል ግን ጸጋ ማለት ሶስት ልደት ነው። ክርስቶስ ሶስት ልደት አለው ብሎ የሚያምን ነው። እሺ፣ እጅግ መልካም አድርገው ነው የገለጹልን። ሊቃውንቱ ሲነሱ መቼስ ጥበባቸውም አብሮ ይነሳልና በመጽሐፎት ላይ ደግሞ ብዙ አይነት የሊቃውንትን ጥበብ ጽፈውልናል። ለምሳሌ መሐንዲሶች የነበሩ ሊቃውንት ነበሩ፣ ሰዓሊያን የነበሩ ሊቃውንት ነበሩ፣ በከዋክብት ብዙ እውቀት የተራቀቁ ሊቃውንት ነበሩ። ከዚህ ማለፍ ስንል ደግሞ በአንዳንድ መጽሐፍት እንደምናነበው ተፈጥሮን ያዙ የነበሩ ሊቃውንት ነበሩ። በደመና ያሽከረከሩ የነበሩ ሊቃውንት እንደነበሩ እንሰማለን። ዝናብ ያዘንቡ የነበሩ ሊቃውንት ብዙ መጥቀስ ይቻላል። እንዲሁ በጉባኤ ቤትም ስንመጣ ተማሪ ጥበብ ትምህርት አልገባው ሲል አእምሮ ብሩህ የሚያደርግ መድኃኒት ይሰጡ የነበሩ ሊቃውንት እንደነበሩ፣ የተማረውንም ደግሞ እንዳይረሳ አቃቤ ርዕስ ብዙ አይነት ነገር ይሰማልና እነዚህ ነገሮች አሁን የአሁኑ ዘመን ትንሽ ስር በጣሽ ቅጠል በጣሽ ስር ማሽ ምናምን የሚባሉ ስሞች ተሰጥቷቸዋልና ይህ ነገር ጥበብ ነው ወይስ ጥንቁልና ነው? ሁለት አይነት ነው ጥበቡ። መንፈሳዊ ጥበብ አለ፣ ጥንቁልናም አለ። ሁለቱ ነገር ሊቃውንት ግን የአብዛኞቹ ሊቃውንት ጥበብ ነው። እኛ ጥበብ ማለት የጀመር እና የራሳችንን መጣል የጀመር በተለይ በ16ኛው ክፍለ ዘመን እነ አልፎንሶ መንዴዝ ከመጡ በኋላ የኢትዮጵያውያን እኛን ጥበብ ነው ጥንቁልና ነው እያሉ ያስጥሉንና መድኃኒቱን ወስደው ግን በኋላ ምን ብለው አመጡልን? በፋብሪካ ሰርተው አመጡልን። ያንን ከየትም አይደለም የወሰዱት ከኛው ነው። ለምሳሌ ቅጽ ሁለት ላይ የማወጣቸው አንድ ሊቅ አሉ። ሊቀ አጽቁ የሚባሉ በጎንደር ዘመን የነበሩ አንድ ግቢ ሙሉ የእጽዋት እንትን ነበራቸው። ያንን ኢድዋልድ ሉንዶልፍ የሚባል ጀርመናዊ መጡ ወሰደ። ናቹራሊስት ነኝ ብሎ ነው መጡ ወሰደው። ከዛ ጀርመን በዓለም ላይ አሁን የደረሰችበትን በሜዲሲን የሚታወቅ ነው። ያ የተወሰደው ከማን ነው? ከኛ ነው። ስለዚህ እኛን ያስጥሉንና ለምሳሌ እኛን አቃቤ ርዕስ የሚለውን ያስጥሉንና እነሱ በራሳቸው መንገድ ያመጡታል። ለእኛ የሆነ ለምች መድኃኒት ምናምን ያልነውን ያወስዱና በሆነ ነገር አሁን የኛ ምንድን ነው የሚያደርጉት? ከእጽዋቱ ትንሽ ወይ ማር ወይ ሊሆነ ነገር ያደረጉና ቀልቃቅለው ሰውነቱ እንዳይጎዳ፣ አንደኛ እንዳይጎዳ ነው። ሁለተኛው ደግሞ ትንጹ ምን እንደሆነ እንዳይታወቅ ነው። ሌላ የሚጸልዩበትም ጥበብ ስላለ ያንን አድርገው ይሰጡናል፣ እንድናለን። ያ ሁሉ ግን ጥንቆላ ነው ማለት አይደለም። ጥንቆላ አውደ ንግስት ገልጸ ወይም አውደ ንግስት የመሰለ ነገር ጠቅሶ ወጣንትን ብሎ ሰውን ለማጥፋት የሆነ ምታት ለማድረግ ሲሆን ነው ጥንቆላ የሚሆን እንጂ ሁሉ ነገር ጥንቆላ አይደለም። አሁን በተፈጥሮ መድኃኒት የሆኖችን እጽዋት ማወቅ ነው ይሄኛው። በተፈጥሮ እኮ አሁን እኛ እያለን ልጆች እያለን ቁርጠት ሲያመን ግራዋ የሚባላል ታሽቶ ይሰጠናል። ምንም ነው ሳይደረግ አያቶቻችን አሁን አያውቁም። ዝም ብሎ አሽተው በብርጭቆ ይሰጧል። ግጥም አድርገህ ትጠጣለህ። ትንሽ ይቆራረጠሃል። በተቅማጥ ወይ በምናምን ይወጣል። ይህ በተፈጥሮ መድኃኒትነት ያላቸውን ማወቅ ነው። እና እንዲህ አይነት ብዙ አሉ። በዚያ ላይ ደግሞ ሊቃውንቱ በጸሎት የሚያበለጽጉት አሉ። አሁን አንድ መምህር ነበሩ ዲማ የሚባሉና በሚስጥር በጣም የተራቀቁ ይባላሉ። እና ተማሪዎቻቸው ሲያወሩም ሰው ታሞ ይመጣል እና ልጅ ታሞ መጣ፣ ምን ይዛቸዋል? ቅቤ ይዘናል ወይ ውሃ ይዘናል ይላሉ። እስቲ አምጡ ሲሉና
መልካ ማርያም፣ መልካ ኢየሱስ፣ ዳዊት ምናምን ሲደግሙበት እሳቸው በመንፈሳዊ የበቁ ስለነበሩ ይፈላል። ውሃው ይፈላል፣ ቅቤውም ሆነ እና ሲቀቡት ቀጥ ነው የሚል እዛው ላይ። ጥንቆላውን አይተው ምን እላቸዋለን አሉ። እንግዲህ እኔ መልካ ማርያም እና መልካ ኢየሱስ ጥንቆላ ከሆነ ጸሎት ማድረግ አላውቀውም ነበር ይባላል። እና እምነት ነው እንጂ እኮ አብዛኛው የሚያደርገው አሁን ለምሳሌ በየቦታው መረየት አለ። የዚህ መረየት ምንም ፌስቡክ እና ቴሌግራም ላይ የምታዩት ነው። ያ ሰው ሁሉ እዚያ ሁሉ ደርሶ አያደርግም፣ አይድንም። ለምንም አይድንም። ይሄኛው አንደኛ ለጥቅም ስለሚያደርገው ነው። እነዚያኞች እኮ በጾም በጸሎት ተወስነው ጸሎት አድርገው ከሴት ርቀው ንጽህ ጠብቀው ነው ያደርጉት በስርዓት አንተ ላይ ለውጥ እንዲያመጣ። አንደኛ ገንዘብ አይቀበሉም፣ ምንም ነገር አይቀበሉም። ከሆነም 10 ሳንቲም ለገብርኤል ስጥልኝ ወይ ለመድኃኔዓለም ስጥልኝ ነው የሚል። ለቤተ ክርስቲያን አይቀበልም። አሁን ለገንዘብ ሆነ፣ አላማው ተቀየረ። አሁን ወይ ከሴት ጋር አድሮ ወይ ምናምን አድርጎ ወይ ሲጠጣ አድሮ ነው የሚሰጥህ እና ጸሎት ሳያደርግ ሁሉ ነገር እና ያኛው የሃይማኖታቸው ጭምር ውጤት ነው። የሃይማኖታቸው ውጤት ጭምር ነው። እና ያ ማለት ግን የሚጠነቁሉ የሉም እያልኩ አይደለም። እንዳሉ ያለ ቃለ መጽሐፍ ማንበብ በቂ ነው። ዲማ እያሉ ሰይጣን ሲስቡ ያድሩ የነበሩ ሊቃውንት እንደነበሩ ይነግሩሃል። ደግሞ ንጹህ ኦርቶዶክሳውያን እንደነበሩ ይነግሩሃል። ቅልቅል ነው ማለት ነው። ጥበቡም አለ ጥንቁሎም አለ ማለት ነው። ጠንቋይ መምህር ላይ የተማረ ሰው ያው መምህሩን መስሎ ነው የሚወጣው። ንጹህ መምህር ላይ ተምሮ ሲወጣ ደግሞ እንደዚያው መምህሩን መስሎ ነው የሚወጣው። ስለዚህ በአብነት ትምህርት ቤት ጥንቁልናውም እንደ ትምህርት አይሰጥም። ጥንቁልና ይሄን አንባቢያን መረዳት አለባቸው። እንደ ትምህርት አይሰጥም በፍጹም። ከምንም ትምህርት ላይ የለው። ግን ከጎን ጥበብ ሰው መታወቅ የሚፈልገው ይሄን ለምሳሌ ሚጨኛ ያቆማል የሚባለውን ስለሚሆን ያንን ስለሚፈልግ በጎን ይማረዋል እንጂ እንዲህ አይነት የትምህርት ዘርፍ የለም። ያለው ትምህርት ትርጓሜ መጽሐፍት ላይም 4 መጽሐፍት ነው ያሉት። ከዚያ ውጭ የለም። ድጓም ያው ድጓ ነው። 5ቱ የቅዱስ ያሬድ ጽዋተ ዜማ፣ ከዚያ ሰዓታት፣ ቅዳሴ ይሄ የዜማውም ማለት ነው። ቅኔም ያው ቅኔ ነው። እዚህ ውስጥ አውደ ነገሥት ምናምን የሚባል የለም። ግን ያው ከተለያዩ እንትኖች ከተለያዩ ሀገሮች ሊሆኑ ይችላሉ። በግዕዝ ተጽፈው ስለሚገኙ እነሱን ይማሯቸዋል እንጂ እንደ ትምህርት አይሰጥም። ስለማይሰጥም ይከለክላሉ ሊቃውንት። እና ይህን ነው ያን መረዳት ያለባቸው እንጂ ሊቃውንት ሁሉ ጥንቆላ ይማራሉ ማለት አይደለም። አይማሩም። አሁን በመጽሔት ላይ መርጌታ ገሌ እንደዚህ ለመስተፋቅር ስራ እንትን ላለው ለምናምን የተባለ ይጻፋል እና ያ ሊቃውንትን ይወክላል? አይወክልም። ቤተ ክርስቲያኗንም አይወክልም፣ ሊቃውንትንም አይወክልም። ለምሳሌ አንተ በዘመናዊ ትምህርት ስትማር አማርኛ ወይም እንግሊዝኛ ወይም አንትሮፖሎጂ ስትማር የሆነ ሰው እግረ መንገድህን ሌላ ነገር ትማራለህ። እንደዚህ አድርገህ ነው መውሰድ ያለብህ። ከትምህርት ጋር የማይሆን ለምሳሌ ውጭ ሀገር ተምሮ መጥተው እና ለቀታዬ ጀርመን ሄደው ተማሩ ወይም ሌሎች ጠቅስላሉ። የተማሩት ዘመናዊ ትምህርት ሊማሩ ሄደው ነው፣ ግን ሃይማኖታቸውን ቀይረው መጡ። እንደዚያ ማለት ነው። እነዚህኞች አብነት ትምህርት ቤት ብለው ሄዱ። ግን ደግሞ የተወሰነ እንደሚያደርጉ ሰዎች ገንዘብ አግኝተው ተከብረው ምናምን አባቦ ሲባሉ ያያሉ። ሊቃውንቱ ደግሞ እውነተኛ ሊቃውንቱ ደግሞ አፈር እንደለበሱ በጦም እንደተሰቃዩ ነው የሚሉ እና በአብዛኛው እንዲያ መሆን የማይፈልግ ሰው እንደዚያኛው መከበር አቧቧ ማለት ይፈልግና ያችኛዋ መንገድ በአቋራጭ ጠይቅ። ሁሉም እኮ ለተጋድሎ የወጣ ሰው ሁሉም ጫፍ አይደርስም። እና አንዳንዱ ስሙን ብቻ ይዝና ቤተ ክርስቲያኗን መጠቀም ያደርጋል ማለት ነው። ሰዎችን ያሰቃያል፣ ጓደኞቹን በሆነ ነገር የሚያሰቃይ ይፈጠራል። እና ከዚህ አንጻር ይታይ እንጂ ቤተ ክርስቲያኗ ጋር እንዲህ አይነት ሰዎች ቤተ ክርስቲያኗን አይወክሉም። እውነት ነው። ቤተ ክርስቲያኗ ተምረዋል። በቤተ ክርስቲያን ሊቃውንቱ የገጠር ያሉ መምህራንም አስተምሯቸዋል። ምዕመናንም ቁራሽ እየሰጡ አስተምሯቸዋል። አይካድም። ግን እነሱ የያዙት ሁሉ ቤተ ክርስቲያኗን ይወክላል ማለት አይደለም። ይሄንም መለየት ያስፈልጋል። ወደ ቀጣዩ ጥያቄ ልሂድና የማዕረግ አወጣጥ በቤተ ክርስቲያን ምን ይመስላል? አሁን በመጽሐፎት ላይ አንዳንድ ያነበብኳቸው ታሪኮች አሉ። ለምሳሌ 4 አይና ጎሹ የእሳቸው መምህር የነበሩት የ4 ጉባኤያት መምህር ነበሩ። ግን ማዕረግ አልነበራቸውም። አቶ እየተባሉ ነበር የሚጠሩ የነበሩት። ቄሰ ገበዝ ውብሸትንም ታሪክ ጽፈውልናል። ቅስና እንዳልነበራቸው 2 ሚስት እንደነበራቸው መጽሐፎት ላይ ጽፈው ነበር።
ግን ቅስና ሳይኖራቸው ቄሰ ገበዝ እየተባሉ ነበር የሚጠሩት እና እጨጌ እየተባሉ የሚጠሩት ትላልቅ ሊቃውንት ነበሩና አሁንም በእኛ ዘመን ስናመጣው ብዙ አይነት ማዕረጎችን እንሰማለን። መልአከ ብርሃንም ይሁን መልአከ ፀሐይ ብዙ አይነት ሊቀ ስዩማን ሊቀ ትጉሃን ብዙ አይነት ማዕረጎችን እንሰማለንና ቀድሞስ ለምን አይነት ሊቃውንት ምን አይነት ማዕረግ ነበር የሚሰጠው? አሁንስ ትንሽ ጥያቄ ይፈጥራልና ለማን ምን አይነት ማዕረግ መሰጠት አለበት? መስመሩስ ምን ያህል ነው? መስመሩስ ምንድን ነው? የትኛው ማዕረግ ለማን ይገባል የሚለውን